ለተሰዉ ጓዶቻችን ሰማዕታት ለሆኑ ወንድሞች ጓዶቻችን የትግል ጓዶቻችን ከመቀመጫችን በመነሳት ለአንድ ደቂቃ ያክል የህሊና ጸሎት እናደርጋለን። የልዩ ዘመቻ ሶስተኛ ዙር ተመራቂዎች የመክፈቻ ንግግር የሚያደርግልን አርበኛ ተሾመ ፈንታዬ ይባላለሁኝ። የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች፣ የአማራ ፋኖ ኮር 1 እና ኮር 2 ላስታ ላሊበላ ሳምነው ኮር፣ የልጅ ኢያሱ ኮር፣ የንጉስ ሚካኤል ኮር ከፍተኛ አመራሮች እንዲሁም ጠቅላላ የድርጅታችን አመራሮች እንኳን ደስ ያላችሁ። አዲስ ተመራቂዎቻችን የልዩ ዘመቻ አዲስ ተመራቂ ተወርዋሪ ኮማንዶ ተመራቂዎቻችንን ለዚህ ቀን እንኳን አበቃችሁ እንኳን ተመረቃችሁ እላለሁኝ። ምንድነው ይሄን ስልጠና የሰለጠናችሁበት ዋና ምክንያት ለህዝባችሁ ታማኝ ሆናችሁ እንድታገለግሉ። ለህዝባችሁ ታማኝ ማለት ምንድነው? ለህዝባችሁ ዝቅ ብላችሁ ህዝባችሁን ማስከበር እንዳለባችሁና ህዝባችሁን ነፃ ማውጣት እንዳለባችሁ ለህዝባችሁ አስፈላጊውን ነገር እንድታገለግሉና ይሄንን ወራሪ ስርዓት በብቃታችሁ በሰለጠናችሁበት ስርዓት መሰረት እንድታስወግዱ ያለውን ካለው ጓዶቻችሁ ተዋውዳችሁ ተግባብታችሁ የአማራውን ስቃይ ገብቷችሁ የአማራውን ስቃይ እንድታስወግዱ ማለት አዳራ ማለት ፈልጋለሁ። ሌላኛው ለአመራሮቻችሁ ታዛዥ ሆናችሁ አመራሮቻችሁ በሚሏችሁ በሚሰጧችሁ ወረርሽኝ የአማራውን ስቃይ ያው ተረድታችሁ ይሄን ግዳጃችሁን ወደፊት በአግባቡ እንደምትወጡ ምንም ጥርጥር የለኝም። ወደፊት ግዳጅ ይኖርናል። ግዳጃችንን በብቃት ለመዋጣት በጥሩ ሁኔታ ግዳጃችንን ለመፈጸም እንድትዘጋጁ ማለት ፈልጋለሁ። አመሰግናለሁ። እሺ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የሶስተኛ ዙር የልዩ ዘመቻ ተመራቂዎች በድጋሚ እንኳን ደስ አላችሁ እያልን ከዚህ በመቀጠል የድርጅታችን ከፍተኛ አመራሮች የተመራቂዎች የሰልፍ ጉብኝት ያደርጋሉ። ወደ መድረክ ከዚህ በመቀጠል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የልዩ ዘመቻ ሶስተኛ ዙር ተመራቂዎች የሰልፍ ትርኢት የሚያሳዩን ይሆናል። በጥሞና እንከታተላችሁ። ከዘርፍ ኃላፊ አርበኛ ሞገስ አበራው እንኳን ደስ ያላችሁ መልእክት እንዲያስተላልፉልን ወደ መድረክ ወራል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራሮች፣ የምስራቅ አማራ ኮር 1 እና ኮር 2 ከፍተኛ አመራሮች፣
የልዩ ዘመቻ አመራሮችና አባላት እንዲሁም የምስራቅ አማራ ቀጠና የሰራዊት አባላት ዛሬ ሶስተኛ ዙር የጀብደኛው ምኒልክ እዝ ሶስተኛ ዙር ተመራቂዎች እንኳን ለዚህ ቀን አበቃችሁ፣ እንኳን አደረሳችሁ። እናንተ ተመራቂዎች የዛሬ ተመራቂዎች ለየት የሚያደርጋችሁ ከምን ጊዜውም በላይ ብዙ ልዩ ቀኖች አሉን። በዚህ ትግል ውስጥ በርካታ አመርቂ ድሎችን እያገኘን በርካታ ውጤት ያላቸው እምርታዎች እየታዩ አልፈዋል። ዛሬም ልዩ ቀን ነው። ምክንያት ሶስት ምክንያቶች ይኖሩናል። አንደኛ ከዘመቻ አደማሊ ማግስት ሌላኛው ዘመቻ በተለይም ምዕራብ ወሎ አካባቢ ያለውን ትግል በማቀጣጠል በዛው በቀጠናው የሚገኙ የድርጅታችን ከፍተኛ አመራሮች ቀጠናዊ ትስስር በመፍጠር ጀብድ እየፈጸሙ ባሉበት ወቅትና በዚህ ሰሞን ወቅት ደግሞ በአጠቃላይ የአማራ ሕዝብ ትግል የአማራ ፋኖ አንድነት እየተሰራ ባለበት እና ሊበሰር ጫፍ በደረሰበት ወቅት ስለሆነ የተመረቃችሁት በድጋሚ እንኳን ደስ አላችሁ እላለሁ። ትግላችን በአመርቂ ድል እየተጓዘ ነው። ጠላቶቻችን ፋኖን ለማጥፋት ፋኖን ካጠፉ በኋላ በየአርሶ አደሩ ቤት ውስጥ ያለውን መሳሪያ በመውሰድ እና ትጥቃችንን በማስፈታት የአማራን ሕዝብ ድምጥማጡን ለማጥፋት ነበረ ፍላጎታቸው። 2015 ዓመተ ምህረት ፎክረው ሲገቡ በሁለት ሳምንት ውስጥ እናጠናቅቀዋለን ያሉትን ውጊያ ገምግመው ሲገቡ፣ ነገር ግን ጀግናው የአማራ ሕዝብ ጠንካራው የአማራ ሕዝብና በምንም መልኩ የማይንበረከከው ፋኖ ክንዱን አይሳይቶ መክቶ አሁን ጦርነቱ 3ኛ ዓመት ላይ ይገኛል። በምንም መልኩ የማይንበረከከው ፋኖ ክንዱን አይሳይቶ መክቶ አሁን ጦርነቱ 3ኛ ዓመት ላይ ይገኛል። ይህ ማለት ልብ ማለት የሚያስፈልገው ነገር ጠላት ፋኖን ለማጥፋት ነው ዘመቻ ያደረገው። አልቲሜት ጎሉ ፋኖን ማጥፋት ነው። የአማራን ሕዝብ በባርነት ቀንበር ውስጥ ማኖር ካልቻለ ደግሞ ማጥፋት ነው ፍላጎቱ። ፋኖ አልጠፋም ማለት በየጊዜው እየዋለ ነው እያደረ ነው ማለት አገዛዙ ጀንበር እየጠለቀበት ማለት ነው። ይሄንን ልብ ማለት ያስፈልጋል። ፋኖን ለማጥፋት ዘመቻ የከፈተው አገዛዝ ፋኖ ካልጠፋ ፋኖ እያሸነፈ ነው ማለት ነው። ሁሉ ጊዜም ይሄንን ማስታወስ ያስፈልጋል። ሰርቫይቭ ማድረግ ማለት ኤግዚስት ማድረግ ማለት ከዛም በላይ ደግሞ ከመመከት በላይ እንዲህ አይነት ኃይል በየጊዜው እየፈጠሩት የመሳሪያ ኃይልን እያጠናከሩት አደረጃጀትን እያሰፉት የፖለቲካ መዋቅሩን እያዘመኑት አደረጃጀትን እያዘመኑት በዚህ ልክ መቀጠል ማለት ማሸነፍ መሆኑን ልብ ማለት ያስፈልጋል። ስለዚህ የማይንበረከከው የአማራ ሕዝብ እያሸነፈ ስለመሆኑ ሁላችንም በደንብ ልንረዳው ይገባል። ምሬ ወዳጆ የሚመራው ምኒልክ ዕዝ በውስጡ በሳል ፖለቲከኞች ያሉበት፣ በውስጡ ኮሎኔሎች፣ ወታደሮች፣ ሻለቃ መሪዎች፣ ትልቅ አመራሮች ያሉበት እና ልሂቃን ያሉበት ስብስብ በመሆኑ ሁሉም በየዘርፉ ስራውን ስለሚሰራ ውጤታማ ሆኗል ማለት ነው። ልዩ ዘመቻ ኃይላችን በከፍተኛ ሁኔታ እንዲጠናከር ያደረጋችሁ እዚህ ድረስ እንዲደርስ ያደረጋችሁ የልዩ ዘመቻ አመራሮችን ከልብ ማመስገን እፈልጋለሁ። ለራሳችሁ አንድ ደመቅ ያለ ሞራል እንዲሰጡልኝ እፈልጋለሁ። ሁለተኛ ሰራዊቱ እና ህዝቡ እንዲሁም ድርጅቱ ልዩ ዘመቻን በማጠናከር ደረጃ የተሰራው ስራ አመርቂ ነው። ከዚህ በኋላ ያለውን ጊዜም የዚህች ልዩ ዘመቻ ኃይል ከመዋጋት ጎን ለጎን ከሌሎች ኃይሎች ለየት የሚያደርጋት ድርጅትን መጠበቅ፣ መሪን መጠበቅ፣ ህዝብን መጠበቅ፣ ስነ ስርዓት ማስከበር፣ በሁሉም አካባቢ ትግሉን መጠበቅ ትልቅ ኃላፊነቷ መሆኑን መልእክት ለማስተላለፍ እፈልጋለሁ። በድጋሚ እንኳን አደረሳችሁ። አመሰግናለሁ። ورا لله شاب شاركه Fano, 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 seco sozinho, que farilha bem, lefte gadai, fano de mecanha,
እረተው በሉት ያምባል ሁሉ ሰጠው ለነፋስ አንጓሉ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ግራር ተልጦ ደሞ አይላትም ቁርጥ አርበኛ በለጠ ሸጋው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ዘመቻ መሪ፣ የተከበራችሁ የሚኒልክ ዕዝ ከፍተኛ አመራሮች፣ ከተለያዩ ኮሮች የመጣችሁ የኮር ከፍተኛ አባላቶችና አመራሮች፣ እንዲሁም የልዩ ዘመቻ ከፍተኛ አመራሮች፣ የልዩ ዘመቻ አባላትና ተመራቂዎች፣ እንዲሁም ስንቆስል ሐኪማችን፣ በርደን ልብሳችን፣ ሲርበን መጋቢያችን፣ ስንሰዋ ቀባሪያችን ለሆነው የአማራ ሕዝብ ለዚህች ቀን እንኳን አደረሳችሁ ማለት ፈልጋለሁ። እዚህ በመቀጠል ራሳችንንና ሕዝባችንን ከየትኛውም ጥቃት መጠበቅ እንዳለብን ሁሉም የቤት ስራውን ይዞ ከየትኛውም ጊዜ በላይ እንደ አማራ ሕዝብ እንደ አማራ ታጋይ ከየትኛውም ጊዜ በላይ መደማመጥ፣ መከባበር፣ መቻቻል፣ መደጋገፍ እንዳለብን በሁሉም አቅጣጫ ያለው የፋኖ አባል ይሄን መውሰድ እንዳለበትና በዚህም በተጨማሪ እንግዲህ እንደ አማራ ፋኖ ሚኒልክ ዕዝ ልዩ ዘመቻችንን ከፍተኛ ተጋድሎ ሲፈጽሙ የከረሙ ለረጅም ጊዜ በትግል ውስጥ የቆዩ ከትንንሽ ኃይሎች መደራጀት ወደ ከፍተኛ የኮር ደረጃ የኮር ቅርጽ እስከመያዝ ድረስ ልዩ ዘመቻችን ከፍተኛ ተጋድሎዎችንና ከፍተኛ መስዋዕትነቶች ሲከፍሉ ኑረዋል። ስለዚህ በየትኛውም ሁኔታ ውስጥ ሆነን የትኛውም አመራር የትኛውም አባላት ለልዩ ዘመቻ ከፍተኛ ድጋፍና አቅርቦት ሊኖራቸው እንደሚገባ ሁሉም መገንዘብ አለበት። ከዛም በመጨረሻ የአማራ ሕዝብ አማራጭ የሌለው አማራጩ በዚህ ሰዓት ምንም የመጨረሻ አማራጫችን ሊሆን የሚችለው መሰልጠን፣ መደራጀት፣ መታጠቅ፣ ጥላትን መደምሰስ ከዛም የማይቀረውን የደምና የአጥንት ነጻነታችንን ጽዋ መቀበል ነው የሚሆነውና ይሄን ተገንዝቦ ሁሉም የአማራ ሕዝብ እንግዲህ ጥሪ የምናቀርብለት የአማራ ሕዝብ ልጆቹን ለዚህ ትግል ሰጥቷል፣ ዋጋ ከፍሏል፣ ገንዘቡን ለኛ አፍስሷል፣ ቤቱን ንብረቱን ለኛ አሳልፎ ሰጥቷል። ከዛም በተጨማሪ የልጆቹን ህይወት አሳልፎ ሰጥቶናልና ቀጣይ ላይ የሚጠብቀን ምንድነው? አማራው መደራጀት፣ መሰልጠን፣ መታጠቅና ጥላትን ጉሮሮ ለጉሮሮ ተናንቆ ይሄን የማይቀረውን የልጆቻችንን ዋጋ የተከፈለበትን ወንድሞቻችን ዋጋ የከፈሉበትን እህቶቻችን ዋጋ የከፈሉበትን የነጻነት ድል ማምጣት ነውና ሁላችሁም ወደ ስልጠና መግባት እንዳለባችሁና ከዛሬዋ ቀን ጀምሮ ከነዚህ ተመራቂዎች በኋላ ሁሉም ወደ ስልጠና መግባት እንዳለበት ይሄን መውሰድ ያስፈልጋል። ሁሉም ሰልጣኞች ይሄን የቤት ስራ ይዘው መሄድ አለባቸው። ህዝባቸውን፣ አገራቸውን፣ አማራነታቸውን መጠበቅ እንዳለባቸው መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። ያማራው ፋኖ አለገዛም ብሎ ያማራው ፋኖ ወልባለ ያላቸው ያማራው ፋኖ ወንዲዋ የሞከው ያማራው ፋኖ አለገዛም ብሎ ያማራው ፋኖ ወንዲ ሞፈር ያማራው ፋኖ ወንዲ ያለቀው ያማራው ፋኖ አለገዛም ብሎ ያማራው ፋኖ ያማራው ፋኖ ያማራው ፋኖ ያማራው ፋኖ ያማራው ፋኖ ያማራው ፋኖ ያማራው ፋኖ
የአማራው ፋኖ ከገደሉ ላይ የአማራው ፋኖ ተራትን እንጂ የአማራው ፋኖ እሞቱን አያየ የአማራው ፋኖ አልዳኝም ብሎ ወኔው አየሞቀው የአማራው ፋኖ አልገዛም ብሎ የአማራው ፋኖ እንደ ወጊ ሞፈር የአማራው ፋኖ እጅቱ ያለቀው የአማራው ፋኖ አልገዛም ብሎ የአማራው ፋኖ 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 የአማራው ፋኖ